ዋሽተሻል እማዬ ዋሽተሻል እህል ባፍሽ ሳይዞር ጠገብኩኝ ብለሻል ስትጎርሽ ሳላይ በላኩኝ ብለሻል እናቴ ዋሽተሻል አንቺን ያቆይልኝ ይነው ልመናዬ ብተራብ ስሜ ነሽ ብታወቅ ዝናዬ ተረጋጋ ቆይ እስቲ እሱ በኋላ ይደርሳል አሁን ያንተ ጤንነት ነው አይደል የሚቀድመው ያንተን ጤና ለማስቀደም ስል ነው እዚህ ድረስ የተገኘሁት ምን አድርጋችሁ ይኖሩታ ምን አደርጋለሁ እኔ እኮ ተረጋጋ ሌላ ጭንቀት ውስጥ አትግባ ሌላ ስትረስ ውስጥ አትግባ ተረጋጋ እሺ ሄዳለሁ ችግር አብርሽና ሩታ እንግዲህ ዛሬ ሆስፒታል ላይ ያው እንግዲህ በድንገት አብርሽ እንደወደቀ እናውቃለን ሁላችንም በድንገት የሆነ ጎረምሳ ቤት ድረስ ይዛበት መጣ ማን ነው እንዴት ይዘሽ ትመጫለሽ ቤቴ ድረስ አንቺ የመምጣት መፍት አለሽ እሱ ግን የመምጣት መፍት የለውም እንዴት እንደዚህ ታደርጊያለሽ በማለት እንግዲህ እየተገፈታተሩ ነበረ ከዛ በኋላ ሲገፈትረው ወደቀ ግን የሩታ ጎረምሳ ደግሞ ምንድነው ያለው እኔ ያልገፈተርኩትም ማለት ነው ካሜራው ላይ ግን እንደገፈተረው ነው የሚያሳየው ማለት ነው እና እንግዲህ በዛ ምክንያት አብርሽ ሆስፒታል ገብቶ ነበር ማለት ነው ሆስፒታል ገብቶም እያለ ጭንቅላቱ ላይም ደም ፈሶ ሊሆን ይችላል ምናምን እያሉ ነበር ዶክተሮቹም እሱን አይተን አጣርተን እንነግራቸዋለን እያሉ ነበር እንግዲህ ያንን ሁላ አይተው አጣርተው አብርሃም እግዚአብሔር ይመስገን ምንም ነገር አልነካውም እና እግዚአብሔር የተመሰገነ ይሁን አንዳንዴ ያጋጥማል እንደዚህ አይነት ነገር ምናምን ብለው ዶክተሮቹም እንግዲህ አብርሃም ከእንቅልፉ ሲነቃ ያው እንትን ብሎ ስለነበረ ማለት ነውና በዛ ሰዓት እንግዲህ ሩታን አይተናል ማለት ነው ምን ነው በቀረብኝ ምን ነው ባልተለየው ምን ነው እንደዚህ ባላረኩ እያለች ነበር ማለት ነው ይሄን አክል የምትወጂው ከሆነ ለምንድን ነው በላው ላይ ድራማ መሰሪው ለምንድን ነው እንዲበሳጭ የምታረጊው ለምንድን ነው እንዲናደድ የምታረጊው ለምን ታስመስያለሽ ሩታ ማለት ነው አስመሳይ ሰው በጣም ያስጠላሉና ሩታን በዚህ ልክ አናቃተም ነበር ማለት ነው እንደዚህ አስመሳይ ነች ማለት ነው በኢየሱስ እኔ በጣም ነው ያናደደችኝ ማለት ነውና እንደዛ ሲሆን እንትን ከማለት መጀመሪያ መጠንቀቅ አይሻልም መጀመሪያውኑ መጠንቀቅ ይሻላል ማለት ነውና እንደዛ ከምታለቅሺ እንደዛ ከምትሆኚ ይሄን ሁሉ የምትፈጥሪውን ድራማ አቁመሽ ወደ ቤትሽ ተመልሰሽ ከሱ ጋር አብረሽ ብትኖሪ እሱም እንደዚህ አይሆንም ማለት ነው ስለዚህ ለምንድን ነው እንደዛ የምታደርጊው ማለት ነው አውቀሽ እሱ እንዲናደድ እሱ የሆነ ነገር እንዲሆን ነው እንደዛ የምታደርጊው ስለዚህ ደግሞ ከእንደዚህ አይነት ድርጊትሽ ተመልሰሽ ከባልሽ ጋር አብረሽ ብትኖሪ ጥሩ ነው ማለት ነው ብለን እናስባለን እንግዲህ አብርሃም በነቃ ሰዓት ምንድነው ያለው እዚህ ለምን መጣሁ ምን ልሰራ ነው እዚህ የመጣሁት ለምንድነው ያመጣችሁኝ ሩታ ምን አርጋችሁኝ ነው እያላት ነበር እንግዲህ ገፍትረው ጥለው አብርሃም ምስኪን ማለት ነው ሐራም ገፈተሩና ጣሉህ ማለት ነውና ገፍትሮ ጣለህ የሩታ ውሽማ ማለት ነው የሩታ ውሽማ ነው ገፍትሮ የጣለክ እና በቃ ከዛ መሬቱ ላይ ወደቅ ከዛ መሬቱ መታህ ማለት ነው ከዛ መሬቱ ሲመታህ እንግዲህ ሩታ ተብየዋ ምን አረከው ብላ እንድትጠይቀው እሱ ምንም አላረኩትም አጋጣሚ ነው ይላል ማለት ነው ሰውየው ደግሞ አጋጣሚ ነው ጎረምሳው ማለት ነው ሩታ ጎረምሳ አጋጣሚ ነው ይላል ምን አጋጣሚ ነው በአጋጣሚ ደርግሞ ጥሎት አጋጣሚ ነው ይላል እንዴ ጉድ እኮ ነው ለማንኛውም እንግዲህ አብርሃም ነቅቶ አይተነዋል በጣም ደስ ብሎናል ዋናው ነገር እሱ ሰላም መሆኑና መንቃቱ ነው ኤፍሬምም ወንድሙ መጥቶ ነበረ ወንድሜን ምን አድርገህ ሆነው አንድ ነገር ቢሆን ካንተ ራስ አልወጣም እያሉ ነበር ማለት ነው እሱም ደግሞ እኔ ምንም አላረኩትም ምንም የሚያረኩት ነገር የለም እያለ እየካደ ነበር ማለት ሲጀመርኮ ገፍትሮት ነው ካሜራው ላይ ያሳያል እንደገፈተረው ማለት ነው ሲገፈትረውም ያሳያል ልክ ሲገፈትረው ወደ ኋላ ወደቀ ማለት ነው እሱ ውጣ እያለ እየገፋው ነበረ እሱ ደግሞ ቆይ አልወጣም እያለ እሷን ሳሊዝ አልወጣም እያለ ከዛ በኋላ ገፋው ማለት ነው ሲገፋው ወደ ኋላ ወደቀ ስለዚህ እኔ ተጠያቂ አይደለሁም ማለት ነው ስለዚህ የሩታ ጎረምሳ በደንብ ተጠያቂ ነው አብርሽ እንደው ደህና ስትሆን ያው እሽት እንደምታረገው እርግጠኛ ነኝ
ለማንኛውም እንኳን በሰላም ከሆስፒታል ወጣ ብለናል። ሌላው እንግዲህ ሩታ አታስመስይ፣ ባልሽንና የምትወጁና የምታከብሪ ከሆነ እንደዚህ ከምትጫወችበት ወደ ራሱ ወደ ቤትሽ ብትመለሽ ጥሩ ነው። እሱም ወደ ቤትሽ ተመለሽ። አንቺ ያንለትም ቢሆን እሱ ምንም አላለም። አንቺ ገብተሽ የፈለግሽውን ይዘሽ መሄድ ትችያለሽ፣ አንተ ግን መግባት አትችልም እያለው ነበር ማለት ነው። ድፍረት ነው፣ ሰው ቤት ራሱ መግባት ድፍረት ነው ማለት ነው። እና እንግዲህ እንደዚህ ባታረግ ጥሩ ነበር ማለት ነው። እንግዲህ ሩታ ይሄ ሁላ የሩታ ድራማ ነው ማለት ነው። አብርሃም ምንም በማያውቀው እየተጎዳ ነው ማለት ነው። እና ድራማው እዚህ ጋር ቢበቃችሁ እንላለን። ሌላው ለዚህ ቻናል አዲስ የሆናችሁ ወይኔ ሰላም አላልኳችሁም አይደል? ሰላም ሰላም ቤተሰቦቼ፣ የኔ የሸዋ ተጉለት ሚዲያ ተከታታዮች፣ በየዓለም ዳርቻ የምትኖሩ ውድ ኢትዮጵያውያንና ኤርትራውያን በያላችሁበት ሰላማችሁ ብዙ ትርፍ ይበልልኝ። አድማጭ ተመልካቾቼ እኔ ሰላም ነኝ፣ እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ነባር ቤተሰቦቼ ደግሞ እንደተለመደው ላይክ፣ ሼር እያረጋችሁ አበረታቱኝ እላለሁ። እኔም ይሄው ሳሎን ላይ ቤት እያጸዳሁ ጎርደድ እያልኩ ነው ሪከርድ ማድረግላችሁ ማለት ነው። እንግዲህ በላይክና በሼራችሁ ተባበሩን። አዲስ ቤተሰቦች ደግሞ ሰብስክራይብ አድርጉኝ፣ ችግር የለውም ማለት ነው። እና እኛም እንደ ሰው ከማዳም ኩሽና ከወጣን እንሰራበታለን እና የማዳም ሸቃሊት ነኝ ማለት ነው። እስቲ ለሸቃሊት ላይክ አድርጓት እስኪ አሁንና ላይክ አድርጉኝ። እና ሌላው ደግሞ ያው የሩታና የአብርሽ ጉዳይ ነው። እንግዲህ አብርሽና ሩታ ሰላም ይፈጥራሉ ብለን እናስባለን። ያው አብርሃም ዛሬ ወጥቷል፣ ትላንትና ማታ ወደ ቤቱ ተመልሷል ማለት ነው። እንግዲህ ሩታ ከእሱ ጋር ትቀራለች ወይስ ከጎረምሷ ጋር ትሄዳለች? እሱን አብረን እናያለን። እርግጠኛ ነኝ ጥላው ነው የምትሄደው፣ ምክንያቱም እያስመሰለች ነው እንጂ እዛ ጋር እንትን ብላ አይደለም። እና ሩታ ፈጣሪ ልቦና ይስጥሽና ወደ ቤትሽ ተመለሽ እንላለን ማለት ነው። ወደ ቤትሽ ተመለሽ እና አብራችሁ ሁኑ። እኔ የገረመኝ የሰውየው ማለት ነው የሩታ ጎረምሳ በጣም ነው የገረመኝ። እኔ ምንም አላረኩትም፣ እኔ አልገፋሁትም፣ አጋጣሚ ነው ይላል። አጋጣሚውን ተጠቅሞ እኮ ገፍቶት ነው። አይገርማችሁ? ምንም አላረኩትም፣ አጋጣሚውን ተጠቅመህ ገፍትረኸው ልጁን ከመሬት ከጣልከው በኋላ አንድ ነገር ራሱ ቢሆን ተጠያቂ አንተ ነህ። ምክንያቱም ካሜራው ላይ ራኩ ያሳያል እንደምገፈትረው። ልክ ግፍትር ስታደርገው ወደኋላ ወደቀ ማለት ነው። በደንብ ይዩት ካሜራ ላይ እና ውሸቱ አጋጣሚ ነው አለ። ያው ፈጣሪ ረድቶሃል ለዛሬ ማለት ነው። ለሁለተኛው ግን እንደዚህ አይነት ቦታ ባትገባ ጥሩ ነው። ሰው እንትን ውስጥ ባትገባ ጥሩ ነው። እና በዚህ አጋጣሚ የሩታ ጎረምሳ ይቅርብህ ነው የምለው። እንዲህ አይነት ቦታ ጥሩ አይደለም እና አሳልፎ ክፉ ቦታ ስለሚጥልህ ለራስ ተጠንቀቅን ላለን። ሌላው ቤተሰቦቼ በላይክ በሸር ተባበሩኝ። ሁላችሁንም አመሰግናለሁ። የኔ ማሮች፣ የኔ ምርጦች፣ የኔ ውዶች ሰላማችሁ ብዝት ትርፍ ይበልልኝ። አድማጭ ተመልካቾቼ ላይክ ሼር ማድረጋችሁን አትርሱ። ባይ ባይ። ተጉለት ሚዲያ ሸዋ ተጉለት ሚዲያን ሳብስክራይብ በማድረግ ቤተሰብ ይሁኑ።